አባትዮ ስለሆነች ትክክለኛ እውነተኛ እጇ ላይ ስላለች ሄዳ ትከሳለች። አባትዮ የግዴታው ልጁ ማሳደግ አለበት። ፍቅረኛም ሆነ ሚስቱም ሆነ የፈለገ ነገር አባትዮ መሆኑን ዲኤንኤ ከተመረመረ በኋላ የቀጥታ ማሳደጊያ ይከፍላታል። ቅፍድድ ተደርጎ ነው የሚቀበለው። እንዴ ምንድነው? ይሄን ሀል ጅል አደረጉን እንዴ? እሷ እውነት ስለሌላት ምንም ማድረግ አትችልም። ምንም ማምጣት እውነት ባይኖራት በምንም ታምር እሷ ናት ብሩኬን የምትፈልገው እንጂ ብሩኬ እሷን አይፈልጋትም። ለምን? እውነቷን እጇ ላይ የኖራት ሌላ ሰው ለምን ያሳድጋል? የአንድ ሰው ልጅ አንድ ሰው እንዴት ያሳድጋል? እሷም ደግሞ ብቻዬን እሱ ቅብርር እያለ የኖረ ለምንድን ነው ብቻውን ያሳድጋል? ዲኤንኤዋ የምትፈልገው እሷ ናት። ብቻዋን ማሳደግ አትፈልግማ። አባትየው እያለ አባትየው ቀብረር ብሎ ህይወቱን እየኖረ ያለው ለምንድን ነው እሷ ብቻዋን የምታሳድገው? ስለዚህ ዲኤንኤውን አስማር እሱ ሳይፈልግ ፈልጋ ተቀጥቅጣ ፈልጋ ከሳ ፖሊስ ጣቢያ ሄዳ ነው የምታመጣው። ይሄንን እወቁ ሁላችሁም ማለት ነው። ስለዚህ ሁሉንም ነገር ማን እኔ ነው የምትሳደቢ? ይቅርታ። እና ሁሉንም ነገር ማድረግ ያለባት እሷ ናት እንጂ ብሩክ ያልነበረባትም። ስለዚህ እውነት የላትም። እውነት የሌለው ሰው ደግሞ ምንም ነገር አጠማዝዞ እውነት የሌለው ሰው እጁ ላይ ማን እውነተኛ ያልሆነ ሰው አይነ ደረቅ ነው። እውነት የሌለው ሰው መቼም አይነ ደረቅ ነው። ሁሉንም ነገር ያጠማዝዛል። ሁሉንም ነገር ድርቅ ብሎ ይመጣል። ሁሉንም ነገር ነገሩን በዚህኛው ይሾልካ ስቲ በዚህኛው አስተካክያለሁ ስቲ በዚህኛው ደግሞ ያሾልካል ማለት ነው። ስለዚህ እጇ ላይ ምንም እውነተኛው አይነ ደረቅ እውነት ያለው ሰው ደግሞ ምንም ወደ ኋላ አይልም። ግን አይልም በእንትን ይኖራል። በራሱ ምንድነው? በራሱ ኮንፊደንስ ይኖራል። በራሱ ክብር ይኖራል። ለምን? ክብሩን ቤተሰቡንም ልጇንም አስከብሮ እራሱንም አስከብሮ ነው የሚኖረው። ስለዚህ እውነት የሌለው ሰው ደግሞ አይነ ደረቅ ምንም ሊያከብሩ አይችልም። ለምን? ነገሩ ሰዎቹን ለማጠበቅ በራ እና ነገራቶችን ለመበጥበጥ ነገራቱ ሰዎቹን ለማጣላት እቺ ሴትዮዋ አሁንም እኔ ባልዮ ተብዮም እንደተረዳሁት ባልዮም እሷም ተልኮ ነገር አላቸው። ተልኮ አላቸው። እንደ ተልኮ ሰው የሰውን ህይወት ለመበጥበጥ የሆነ እንትን ይፈልጋል። የሆነ መንገድ ይፈልጋል። ጠላት ማለት ነው። እወቁ። ምክንያቱም ክፍተት ይፈልጋል። ደካማ ጎንሽ ይፈልጋል። አንቺን ለመጎዳት ወይም ደግሞ ቤተሰቦችሽን ለመጉዳት የሚጠቀመው የሚፈግረው ዳገት የለም። ለምን? በብር የሚያምነው ሰምታችኋል። ከዚህ ብሩኬ ምን እንዳለ ሃይሚንና ብሩክን ለማለያየት ብር ከፍላ ብሩክን ለሀገር ለማስወጣት መጨረሻ ምን ሆነ? ውሸት አንድ ብዙ ታሪክ ይወጣል እኮ እናንተ ብዙ ታሪክ ገና ያወጣሉ። እነሱ የያዙት እነዚህ ሰዎችም ብር የማያደርገው ሰው የለም። ብር ሰውን ህይወትን ያጠፋል። ስለዚህ እጁ ላይ ወይም በብር የሚያምን በእውነት ወይም ደግሞ እግዚአብሔር ከላይ የሰጠንን ማያምን ሰው በብር ብቻ የሚያምን በጉልበቱ በእውነቱ ማያምን ሰው በብር ብቻ አምኖ የሚኖር ሰው ሁሉንም ነገር በብር የሚያንቀሳቅሰው ይመስለዋል ማለት ነው። እግዚአብሔር ካላንቀሳቀሰው እግዚአብሔር ማከታ ካልሆነ እግዚአብሔር ያንቺ ሰው ያልሰጠሽ እግዚአብሔር ወይም ደግሞ ያንተ ሰው ካልሰጠ በብር ማንኛውም ሰው የራስ ሰው ማድረግ አትችልም። በብር ሰውን አለያያለሁ፣ ሰው መሀል እገባለሁ፣ የሰውን ህይወት በብር እበጠብጣለሁ። እግዚአብሔር ካላገዘ እውነት ከሌለው ምንም ማድረግ አትችልም። የትኛውም መንገድ ስትንቀሳቀስ ለጊዜ ያንን ሰው ለጊዜ ያንን ሰው ልታበጣበጣቸው ወይም እንዲያዝኑ አንዳንድ ጊዜ እግዚአብሔር እንድታዝኑ ህይወታችሁን ለማስተማር ወደ ህይወታችሁ ሲመጣ ህይወታችሁን ለማስተካከል የሆነ ፈተና ይሰጣችኋል። እዛ ያኛውን ብቻ ነው ወደ ፈተና እንድትቀርቡ የሚያደርጋቸው። ስለዚህ ማንኛውም በብር አትመኑ። በእውነታችሁ ላይ ግግም ብላችሁ ሰው ብር ሰጣችሁ የሰውን ህይወትም ለመበጥበጥ የሚዞር ሰው ወይም ደግሞ እኔ ከእጇ ወይም ደግሞ ቅናት መንፈስ አለ ጓደኛዬ
ጓደኛዬ እኔን በልጣ ከተገኘች ጓደኛዬ እኔን በልጣ ከተገኘች ያቺ ጓደኛ ምን ሰርታ ነው ምን ሰርታ ነው እንደዚህ ያገኘችው? የእሷን ክፉ ነገር መመኘት ጥሩ አይደለም። እሷ በልጠሽ ከተገኘች እሷ እንደዚህ ናት ሳይሆን ልክ እንደሷ ጥሩ ሰው መሆን ሞክሩ። ልክ እንደሷ ሰርታ እንዳመጣች እንዴት ነው እህቴ፣ እኔም መለወጥ እፈልጋለሁ። አንቺ እንዴት አድርገሽው ነው የተለወጥሽው? ምን ስራ ሰርተሽው ነው? ጠጋ ብለሽ የዛን ሴትዮ ሊደግፍሽ ይችላለሁ ወይ? አንቺን የማግዝሽ ነገር ሊችላለሁ ወይ ብሎ እግዚአብሔር የምፈልገው ይሄ ነው። ግን ያችን ሴት ቀንተሹ ወይም ያን ወንድ ቀንተሹ ወይም ያ ወንድ ብር ስላለው ወይም ያ ወንድ ሴት ላይ ሄደ የምትንጠላጠል ከሆነ በብር ማንኛውም ሰው አታምኑ፣ በንብረት አታምኑ። በእውነት ብቻ እውነት ጎን ብቻ ቆሙ። ሰውንም ለመለያየት በብር አትመኑ። ራሳችሁ ህይወታችሁ እየተመሰቃቀለ ነው የሚሆነው። እመኑኝ። ይሄ እዩ ማለት ነው። እዩና እዩ መሀል የተፈጠረ እቺ ልጅ ሴትም ትሆን ወንድም ይሁን ሴት ናት ተብሏል። የልጅቷ ህይወት ላይ ይሄ ቪዲዮ ተቀርጾ ይቀመጣል። ድራማም ይሁን ሰውም ልኳት ይሁን ምንም የምናውቀው እነሱ በሚሰሩት ልክ ነው እኛ የምናምነው። ነገ የልጅቷ ህይወት የተበላሸ ህይወት ነው። የዛሬን አትመኑ። ነገ ልጆቻችን ላይ የምናስቀምጠን እናልፋለን። ነገ ልጆቻችን ምን ይሆናል? ነገ እቺ ልጅ ምን ሆና ነው? ነገ ህይወቷ ላይ እኔ ለዛሬ ለእዩ ምንም ነገር ሰርታ ልጇን ታሳድጋለች። ገና ወጣት ልጅ ናት። ምንም አድርጋ ልጇን ማሳደግ ትችላለች። ምንም ግን የልጅቷ ህይወት ላይ በጣም መርዝ እየረጨች ነው ያለችው እቺ ልጅ። ነገ በጣም ነው ያዘንኩት። እመቤቴ ሌላ ሰው እናንተ ለምን ለዚች ልጅ ታዝኛለች ብላችሁ እንትን ልትሉ ትችላላችሁ። እኔ ግን እግዚአብሔርን ህፃኗ በጣም ነው ያሳዘነችኝ። እመቤቴ ለምን እናቷ በሰራች ኃጢአት እናቷ በሰራች ክፉ ነገር እናቷ ለብር ብላ ወይም የምንም ይሁን ለማግኘት ይሁን ሰርታ ህፃኗ በጣም ነው ያሳዘነችኝ። ለምን ህይወቷ ዛሬ እኮ እንባላለን ዘረቢስ እንባላለን ብዙ ጊዜ ዘረቢስ ገደቢስ ዘርሽ ይታወቃል። ኬትና አባት እንደተወለሽ እናትሽ እኮ ድሮ እንደዚህ ነበረች እናትሽ ብዙ ጎረቤት ላይ እንተያያል። የድቃላ ልጅ የምን ልጅ ብሎ ሲሰዳደቡ ምን ያህል አእምሯቸው ሞራላቸው እንደሚነካ እግዚአብሔርን ትዳር ይፈቱታሉ። በዚህ ምክንያት በዚህ የድቃላ ልጅ ባልዮ ይሰደባታል። የማንም ምናምን ኬት የመጣሽ አባትሽ እንኳን አይታወቅም። እናትሽ ኬት እንደወለደች እናትሽ እኮ እንደዚህ ስታደርግ ነበር። እናትሽ እኮ ድሮ እንደዚህ ይሰማል። ይኸውላችሁ ስለዚህ የእናት ነገር ሲነካ የዚች ልጅ ሞራሏ ይሰበራል። የዛሬ ወይም የ20 ቀን ቪዲዮ ወይም የ20 ቪዲዮ የዚች ልጅ የስንት ዓመቷ ሞራሏ ነው። የዛሬ 20 ዓመት እቺ ልጅ ይኸውላችሁ አለ ቪዲዮ። ይሄ የዛሬ 20 ዓመት ማለት ታሹ እና የዛሬ 20 ዓመት እቺ ልጅ ትዳር ትይዛለች። እመኑኝ ጌታ ደግሞ ታድጋለች። የዛሬን ቀን ሳይሆን የዛሬ 20 ዓመቱን ማሰብ አለብን። የዛሬ 20 ዓመት የዛሬ ልጆች ፈጣን ናቸው። ቶሎ ነው የሚያድጉት። ቶሎ ነው ወደ እንትን የሚሄዱት። የዛሬ 20 ዓመት የልጅ እናት ልትሆን ትችላለች። የእሷ እቺ ልጅ ህፃኗ ልጅ ማለት ነው። ስለዚህ እባካችሁ ለልጆቻችሁ ላይ ተጽዕኖ አታደርጉ። እንደዚህ አይነት ነገራቶች ወደ ህይወታችሁ ሲመጣ ከህይወታችሁ አስወግዱ። በደህንነታችሁ ኑሩ። በደህንነታችሁ በምታገኙት አምላኬ ወይ ብላችሁ በላባችሁ ጠብ አድርጋችሁ ወይም ደግሞ ልጃችሁ ማሳደግ ካልቻላችሁ እግዚአብሔርን ለእናታችሁ ስጡ። ለእናታችሁ ስጡ። ያላትን ነገር አካፍላ ነው የምታበላ። የእራሷ ሳትበላ እናታችሁ ታሳድጋለች። እናንተ እንኳን ምንም አታችሁ ሄዳችሁ መስራት ካቃታችሁ ሄዳችሁ ልጆቻችሁ ማሳደግ ካልቻላችሁ ለእናታችሁ ስጡ። ለእናታችሁ ሰብስባችሁ ስጡ። እንዴት እንደምታሳድግ እናት ምን አድርጋ ከእናንተ በላይ ምን አድርጋ እንዴት እንደምታሳድግ ምን አድርጋ እንዴት እኛም አያት አሳድጋናለች። ሁለት ቦታ ባድግም ግማሽ እናቴ ጋር ግማሽ አያቴ ጋር ባድግም አያቴ ከእናቴ በላይ ምን እንደምታሳልኝ ምን እንደምታደርግ ስለማቅ ከእናቴ በላይ ምን አድርጋ እንደምታሳሳው ስለማቅ ልጆቻችሁ ማሳደግ ማትችሉ ከሆነ ለእናታችሁ ለበዓል ሁለተኛ ነገር ደግሞ
ባላችሁን የእናታችሁ ባላችሁ ሳይሆን የእናታችሁ ራሳችሁን ሴቶች የሆናችሁ ማለት ነው ለእናታችሁ ስጡ። እመቤትን እናታችን ኩራታችን ናት። እናታችን ማስከበር አለባችሁ። ምንም ቢሆን ልጃችሁ ለእናታችሁ አሳልፉ ስጡ። እዛ አሁን ሰው ሀገር ላይ ያላችሁ ልጆች ማለት ነው እዛ ባሌ ጋ ነው ያለ ልጆቹ ባሌ ጋ ነው ያለ ልጆቹ እንደዚህ አትበሉ። እመቤቴ ምስክሬ ናት። እህቴ እኔ ተናግሬ አላውቅም። እህቴ አረብ ሀገር ስትመጣ ልጆች አላት፣ ህፃን ልጅ አላት። እኔ ምንም በጣም ነው የደነገጥኩት። ሳልሰማ ነው የመጣችው ወደዚህ ስትመጣ በጣም ነው የደነገጥኩት። ለምን እንደመጣች እስከ ዛሬ ለዋቅ አልቻልኩም። እኔ ውሰጃት ሳልላት እናቴ ልጆቹን ሰብስባ ስትወስድ ወይኔ አልኩት፣ ወይ የእናት ነገር እመቤቴን በጣም እሷ እኔ እንደዚህ እየተደሰትኩት እሷ እንዴት ምን ያህል ነው ደስተኛ የምትሆነው ምን ያህል ነው ብዬ በጣም የተደሰትኩበት። አውቁት እኔ ጋር አልተወለዱም፣ እኔ እዛ ነበርኩም ሲወለዱ። ግን እራሷ እናቴ ሰው ያስፈልጋታል። ግን እናቴ ሰብስባ ስትይዘው እመቤቴ ሆይ አምላኬ ሆይ ብዬ እንደዚህ ተንበርክኬ ደስ ብሎኝ ጸሎት እያደረግኩ ነበር። ስለዚህ ልጆቻችሁን ሰብስባችሁ ለእናታችሁ ስጡ። ለእናታችሁ ስላስረዘምኩት በጣም ይቅርታ። አመሰግናለሁ። ወዳችኋለሁ። በጣም የሚያናድድ በጣም የሚያሳዝን ነው እና ልጆቻችሁ ላይ ተጽዕኖ እንዳትፈጥሩ። ወዳችኋለሁ፣ አከብራችኋለሁ። ጨርሻለሁ። ነገ ጠዋት አሁን ይሄ ልጅ አሁን ራሱ ምን አይነት ተጽዕኖ ነው ከእሷ ጋር ሆነ የምታሳልፈው? ምን አይነት ነው? በዚህ እንትን ነው እኮ ያለው ቢኒን ራሱ ማለት ነው። እና ልጅቷ እኔ አላውቅም፣ እውነትም እንዳሉት የሆነ ሴጣን ነው ለኋላ እየሰፈረባት እንትን ማለት ሳይሆን ብሏል እኮ እሱም የሆነ ነገር ለማድረግ ተነስታለች። አዎ እሱም ያለው ጨሮ ወይ ጨሩ አዝማሚያቸው ስለ ዛሬ እናቴ የተናገረውን ሰምታቸዋል። አዎ በአጋጣሚ ወይ ወደ አንቺ ጋር ሲመጣ ወይ የሆነ ቦታ ሲሄድ በአጋጣሚ ሰው ልካ ልትገናኝ ትችላለች። ስለዚህ ጥንቃቄ አድርጊ ብሏታል። እኛ ከምንናገረው በላይ እናቴ የተናገረው ነገር አሪፍ ነው። ናቲ ተናግሯል። በቃ አመጣጣቸውን ይጠነቀቃሉ። እኛ ድዋ ነው የሚያስፈልገን። ልጆቹ አትመኑ እመኑ ሳይሆን ልጆቹ ጀግና ሆነውልናል። በዚሁ እንዲቀጥሉ ድዋ ማድረግ ነው። ሁለተኛ ነገር ደግሞ በትላንት ወዲያ የተናገረው እኔ በሌለውበት ካገኛት ነው ጸብ የሚፈጠረው ብላ የተናገረችውን አይተውታል ባልና ሚስቶች። አዎ ዛሬ ራሱ እኮ ቅድምም ብሏል እኮ ቅድም ራሱ ቢኒያም እንደዛ ሲላል ሚስቱ አይተዋል። እሱንማ ያሉ የምጣላው እኔ ተነጥለ ስታገኛት ነው ብላለች ሀይሚ። ዛሬ መልስ ሰጥቶታል። ቅመም እንደሱ ስላለች ይህንን ነገር እንትን ማለት ነው የፈለገው፣ መረበሽ ነበር የፈለገው። መልስ ሰጡት እኮ ዛሬ። አዎ እሷ በሌለችበት ቦታ መነጋገር አልፈልግም ማለት ነው። ትምጣ ልጇን ይዛ ትምጣ። ልጇን ይዛ እንድትመጣ ነው። የሚያጋጫቸው ነገር የለም ብሏል። እነሱ ንግግር አልፈለጉም፣ ተንገጭግጨዋል አለች እኮ ሀይሚ እኮ ብላለች። በተቻለኝ አቅም እረጋጋለሁ፣ ምንም መልስ አልመልስም ብላለች ዛሬ።